ላይፋችሁን ለመለወጥ የምትፈልጉ ከሆነ የግድ ካሁንው የሰዎችን አድቫይስ መጠየቅ የለባችሁ። አንድ ነገር ላይ ወስኑ። ከዛ የወሰናችሁ ነገር ላይ ማድረግ አሁን አክሽን መውሰድ ጀምሩ። ያለበለዚያ ጊዜ እየሄደ ነው። በፍጥነት ሪያክት ማታረጉ ከሆነና ላይፋችሁን ማትቀይሩ ከሆነ የሆነ ታይም ላይ አግብታችሁ ልጅ ወልዳችሁ በጣም ከባድ ላይፍ እየመራችሁ ግን በልጅነቴ ወይም ደግሞ በወጣትነቴ ምን ሳደርግ ነበር ጊዜ ያሳለፍኩት ብላችሁ ራሳችሁን ትጠይቃላችሁ። እኔ አንድ ነገር በጣም እርግጠኛ ነኝ። ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው። በቃ ይሉን ስታ ውደቅ፣ ቀጥል፣ ተነስ፣ ቀጥል፣ አጨበጨቡልህ፣ ቀጥል፣ ብሩን አግኝ፣ ቀጥል፣ አታግኝ፣ ቀጥል። if you keep moving ስኬት ወደ አንተ መምጣቱ አይቀርም። በገንዘብ በኩል ብልጥ ሁኑና ሀብታም ሁኑ። ሀብታም መሆን የአጋጣሚ ጉዳይ ሳይሆን የዕለት ተዕለት ውሳኔዎቻችን ውጤት ነው። ብዙ ሰው ሀብታም ለመሆን ብዙ ማግኘት አለብኝ ብሎ ያስባል። ነገር ግን እውነተኛው ብልጥነት ያለው ከምታገኘው ገንዘብ መጠን ላይ ሳይሆን በምትይዘውና በምታባዛው ገንዘብ ላይ ነው። ገንዘብን እንደ ባሪያህ እዘዘው እንጂ ገንዘብ አንተን እንዲያዝህ አትፍቀድ። ዛሬ የምታደርጋቸው ጥንቃቄዎች የነገው የፋይናንስ ነፃነትህ መሰረቶች ናቸው። እኔ ደግሞ አባቴ ከመከረኝ አንዷን ምክር ልምከር። መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ። እና ሁሌም ስራ። የትም ብትሄድ ሳትፈራና ሳትኮራ እንድትቆም የሚያደርግ ነገር ቢኖር ስራ ነው። ስራ ያስከብርሃል። ደፍረህ ግባ። ምናልባት ብትወርቅ ነው፣ ምናልባት ብትከስር ነው፣ ምናልባት ባይሳካልህ ነው። ሰዋት ባይሳካ ምን ይፈጠራል? ትሞታለህ። በቃ ካልተሳካም ኔክስት ትጀምራለህ፣ ወደ ቀጣይ ስቴፕ ትሄዳለህ። ያልተሳካ የሆነ ነገር ስላላወቅህ ነው፣ የሆነ ነገር ስላልተማርክ ነው። ስለዚህ ደፍረህ ጀምር። ሀብታም ለመሆን የሚረዱ 5 ወርቃማ ነጥቦች። አንደኛ፣ ከምታገኘው በታች ኑር። ብዙ ሰዎች ገቢያቸው ሲጨምር ወጫቸውን ወዲያውኑ ይጨምራሉ። ብልጥ ሰው ግን ገቢው ሲያድግ አኗኗሩን ሳይሆን ቁጠባውንና ኢንቨስትመንቱን ነው የሚጨምረው። ለማሳየት ሳይሆን ለመበልጸግ ኑር። ይሄንን ታውቃለህ? ግን አንድ አመት ብቻ ፎከስድ ብትሆን፣ አንድ አመት ብቻ ኢንታየር ላይፍህን መቀየር ትችላለህ። ቀሪው ዘመንህን መቀየር ትችላለህ። አንድ አመት ብቻ እንኳን ቀሪው ዘመንህን አይደለም ብለድ ላይንህን ዘር ግንድህን መቀየር ትችላለህ። አንድ ፎከስድ የሆነ ይር ብቻ በአንድ አመት ብዙ ነገር ይቀየራል። ሄይ ጋይስ፣ የሚገርም እውነት አልንገራችሁ። ላይፋችሁን ከዛ ካላችሁበት ወደ ተሻለ መቀየር የምትፈልጉ ከሆነ ካሁን መሰገጥ መጀመር አለባችሁ። ይሄንን ምላችሁ ከራሴ ላይፍ ነው ያዩት። መሰገጥ ስላችሁ አላማችሁ ላይ ፎከስ ልታረጉ ይገባል። ሎክዲ ልታረጉ ይገባል ለተወሰነ ጊዜ። እኔ ዛኔ ያደረኩት ለ6 ወር ነበር። እናንተ ለ6 ወርም ሊሆን ይችላል፣ ለ3 ወርም ሊሆን ይችላል። አንድ ስኪል ይዛችሁ በዛ ስኪል ላይ ማስተር ለማድረግ በዛ ስኪል ላይ ገንዘብ እርን ለማድረግ ሎክዲን አድርጉ። ለሰዎች ፕሩቭ ለማድረግ አይደለም፣ ለራሳችሁ ፕሩቭ ለማድረግ። ያን ምላችሁ ምንድነው ላይፋችሁን ለመለወጥ የምትፈልጉ ከሆነ የግድ ካሁንው የሰዎችን አድቫይስ መጠየቅ የለባችሁ። አንድ ነገር ላይ ወስኑ። ከዛ የወሰናችሁት ነገር ላይ ማድረግ አሁኑኑ አክሽን መውሰድ ጀምሩ። ያለበለዚያ ጊዜ እየሄደ ነው። በፍጥነት ሪያክት ማታረጉ ከሆነና ላይፋችሁን ማትቀይሩ ከሆነ የሆነ ታይም ላይ አግብታችሁ ልጅ ወልዳችሁ በጣም ከባድ ላይፍ እየመራችሁ ግን በልጅነቴ ወይም ደግሞ በወጣትነቴ ምን ሳደርግ ነበር ጊዜን ያሳለፍኩት ብላችሁ ራሳችሁን ጠይቃላችሁ። ግን ያ እንዳይፈጠር የምትፈልጉ ከሆነ ካሁን የወሰጉቱ ጋይስ ይሄ ነው የዛሬው መልእክቴ። ሁለተኛ፣ እውቀት ላይ ኢንቨስት አድርግ። ከሁሉ በላይ ትርፋማ ኢንቨስትመንት በራስህ አእምሮ ላይ የምታደርገው ነው። ስለ ገንዘብ አያያዝ፣ ስለ ንግድና ስለ ኢንቨስትመንት አንብብ፣ ተማር። የማታውቀው ነገር ካለ ገንዘብህን ይበላዋል። ይሄ ሁሉ ሆኖ ያለህን ነገር ሰጥተህ ሁሉንም ነገር አድርገህ ፌል ቢያደርግስ አረጋ ነው ያለ መጨረሻ አይደለም። ዋትስ ቢግ ዲል ገንዘብ ነው ይመጣል አይደለም። ጊዜ ነው ሄደው ትማርበታለህ። ስለምትማርበት ለሚቀጥለው ቢዝነስ በጣም ትምህርት ትወስዳለህ። ኔክስት ታይም አትደግሞም፣ ስህተትን አትደግሞም። ስለዚህ ወረስት ኬስ ሴናሪዮ እንደገና ትነሳለህ። ሰክሰስፉል ሰዎች እኮ ስላልወደቁ አይደለም፣ 100 ጊዜ ነው ወድቀው የሚነሱ። ዛስ ነው ዘ ፖይንት። መነሳት መቻል ነው እንጂ ትልቁ ነገር ሰክሰስፉል የሚያረጋቸው ወይንም ጠንካራ የሚያረጋቸው ወድቀው በመነሳታቸው ነው እንጂ ሁሌ ውጤታማ ስለሆኑ አይደለም። ስለዚህ እሱንም ኪፕ ኢት ኢን ማይንድ ሰምዌር ኢን ማይንድ ፌል ቢያደርግም that's okay ላይፍ ይቀጥላል። ሶስተኛ፣ ሀብትና ዕዳህን ለይ። ሀብታሞች ገንዘብ የሚያስገኝላቸውን ነገር ለምሳሌ ቤት፣ አክሲዮን፣ ንግድ ይገዛሉ። ድሆች ግን ገንዘብ የሚበላባቸውን ነገር ማለትም የቅንጦት ዕቃዎች፣ ውድ ልብሶች ይገዛሉ። መጀመሪያ ኪስህን የሚሞላ ነገር ላይ አተኩር። አራተኛ፣ የገቢ ምንጮችህን አባዛ።
በአንድ የገቢ ምንጭ ለምሳሌ በደሞዝ ብቻ መተማመን ለድህነት ቅርብ መሆን ነው። ትርፍ ጊዜን ተጠቅመህ ተጨማሪ ገቢ የሚያስገኙ ትናንሽ ስራዎችን ጀምር። ገንዘብ አንተ ተኝተህም እንኳን እንዲሰራልህ አድርግ። ብራዘር ለምንድነው ከትልቅ ነገር መጨመር የምትፈልገው? ለምንድነው ትልቅ የካምፓኒ እንዲኖር በጣም ውሽ የምታደርገው? ለምንድነው ትልቅ ብር አካውንት ውስጥ ዲፖዚት እንዲደረግ የምትፈልገው? ለምን ከዛሬ አትጀምርም? አንተ ትንሿ ነገር እንደምታድግ ታውቃለህ? ሁላችንም ትልቅ ነገር እንፈልጋለን። ትልቅ ነገር የማይፈልጋለ እንዴ? ሁላችንም ነው የምንፈልገው። ከትንሿ መቼ ነው የምትጀምረው? ያቺ ትንሿ እኮ ታድጋለች። አሁን ከምትጀምረው ጅማሬና መድረስ ከምትፈልግበት ቦታ መካከል ያለው የታይምን ጋፕ አንተ ልትሞላ አትችልም። እሷን ለመሙላት እሷን ለመሸፈን ስትሯሯጥ ወይ ሰው ትጎዳለህ ወይ የማይገባን ነገር ታደርጋለህ። ሙሉ ደስታ በዛ ፕሮሰስ ውስጥ የምታገኛቸውን ትምህርቶች፣ ደስታዎች፣ ኤክስፒሪየንሶች ሁሉ አዘለህ ትልቅ ቦታ ላይ ትደርሳለህ። ከዛ ስትወድቅ ማለት ነው ክስ ነው የምትለኝ። ኢንጆይ ዘ ፕሮሰስ ይባላል። ትንሽ ነገር መጀመርህ ወደ ትልቅ ደረጃ እንደምትደርስ ማረጋገጫ ነው። ኢንጆይ ዘ ፕሮሰስ ብሮ። ዛሬ ትንሽ ነገር እየሰራ ነው፣ ኢትስ ኦኬ፣ ነገ ያድጋል። ዛሬ የሆነች ነገር እየሸጥክ ነው፣ ኢትስ ኦኬ፣ ነገ ማከፋፈል ትጀምራለህ። this is not motivation bro፣ ህግ ነው። ትንሿ ነገር ማደግ አይቀር። so don't give up። ጓደኞች ትላልቅ ነገር ጀምሮ አንተ ትንሽ ነገር ላይ ከቆምክ የነሱን ያያ አታማር። ያንተም የነሱ ደረጃ የሚደርስበት ጊዜ ይመጣል። ፋራቱን እሺ፣ it's okay፣ enjoy the process። አምስተኛ ዛሬውኑ ጀምር። ሀብታም ለመሆን ነገ ጀምራለሁ የሚል ቀጠሮ የውድቀት መጀመሪያ ነው። ካለህ ትንሽ ሳንቲም ላይ መቆጠብና ማሰብ ጀምር። የጊዜ ኃይል ወይም ኮምፓውንድ ኢንተረስት ትልቁ የሀብት ሚስጥር ነው። እያንዳንዷ ቀን ስታልፍ አንተ ወደ ሞትህ እየተቃረብክ ነው ያለው። አንድ ቀን ሲያልፍ 24 ሰዓት ወደ ሞትህ ወደ መቃብር እንደተቃረብክ አስብ። ይህንን የኤጂንግ ፕሮሰስ ሪቨርስ ለማድረግ ወይም ስሎው ለማድረግ ምን እያረክ ነው? ወጥተህ እየሮጥክ ነው? አመጋገብ ላይ ፎከስ እያረክ ነው? ምንድነው እየሰራ ያለው? ስለ ጤንነት ማይ ብራዘር ስቴይ ሃርድ። ሀብታም መሆን ምርጫ ነው። ዛሬ የምትቆጥባት እያንዳንዷ ሳንቲም ለነገው ነፃነት የምትተክላት ዘር ናት። ብልጥ ሁን፣ በትዕግስት ስራ፣ ውጤቱንም በኩራት ትበላለህ። ስማ ብሮዬ፣ ስማኝማ፣ የምር ከልብ አዳምጠኝ። አሁን እኔ እናንተ ነው የምናወራው እዚህ ጋር ማንም የለም አይደለ? ስለዚህ ሚስጥራችን እኔ እናንተ እናውራ። እኔ እናንተ ከሌሎች የተለየ ሰዓት ተሰጥቶናል እንዴ? እንደው ፈጣሪ ሲያየን እናንተ ምንም አትረቡ፣ ለእናንተማ 24 ሰዓት አልሰጣችሁም ብሎ ሰዓት አሳንሶ ሰጥቶናል እንዴ? ለእናንተ ለሌላው 24 ሰዓት ሰጥቶ ለኔ እናንተ 8 ሰዓት ይበቃችኋል፣ በሷ ከተኛችሁ በቂያችሁ ነው ብሎናል እንዴ? በህይወታቸው ስኬታማ ከሆኑ ሰዎች እኩል አይነት ሰዓት አይደለም እንዴ ተሰጠን? እነሱም 24 ሰዓት ነው ያላቸው፣ እኛም 24 ሰዓት ነው ያለን። ታዲያ እኔ እናንተ እንደነሱ መሆን ያቃተን ምንድነው? እነሱ የደረሱበት ደረጃ መድረስ ያቃተን ለምንድን ነው? እኔ እናንተ የተለየ ሰዓት አለ? ለነሱ ስፔሻል ሰዓት ተሰጥቷቸዋል ወይ ደግሞ 24 ሰዓት ለኛ ተሰጥቶ ለነሱ 28 ሰዓት ምናምን እንዲጠቅማቸው ተብሎ 28 ሰዓት ምናምን እንደዚህ ቦነስ ተሰጥቷቸዋል እንዴ? ብሮዬ እኩል ሰዓት ነው አይተሰጠን። እነሱ የተሰጣቸውን ሰዓት በአግባቡ ተጠቅመውበታል። ምክንያቱም ሰዓታቸው ከረንሲያቸው። እንደኔ እናንተ ተከታታይ ፊልም ቁጭ ብሎ ሲያዩ፣ እንደኔ እናንተ ጌም ሲጫወቱ አይሉ፣ እንደኔ እናንተ መንደር ላይ ሲዞሩ አይውሉ። እያንዳንዱ የተሰጣቸውን ሰዓት ዋይዝሊ ተጠቅመውበታል። እያንዳንዷን ሰዓት ሳያንጠፈጥፉ በስነ ስርዓት ተጠቀሙባት። እሺ እኔ እናንተሳ እንደነሱ እንዳንሆን ለምንድን ነው ሰዓታችን እንደዚህ የምንጠቀመው? ለምንድን ነው ራሳችን ላይ ኢንቨስት የምናደርገው? ብሮዬ እያንዳንዷን ሰዓት ለራሳችን ማንጠቀምበት ምን ምክንያት አለ? ማን ይከለክለናል? ዛሬ ተከታታይ ፊልም ከምናይ ለምን ቁጭ ብለን መጽሐፍ አናነብ?
የሚጠቅመንን ነገር ለምን አንሰማም? የማይጠቅሙ ጓደኞች ካሉ ለምንድን ነው ማናስወግዳቸው? ስለምንጠላቸው አይደለም። ነገር ግን እንደፈለግን መሮጥ እንዳንችል አድርገው ሊይዙን ስለሚችሉ ምን ችግር አለው ብንቀይራቸው? ሊጠቅሙን የሚችሉ ሊያሳድጉን የሚችሉ ሰዎች ጋር አብረን ጊዜ ብናሳልፍ ችግር አለው? እስቲ አስብበት። የምሬን እኮ እስከ መቼ ነው ታዲያ እንደዚህ የምንኖረው? እኔ እናንተ የሌሎች ሰዎችን ህይወት እያየን በጣም ደስ እያለን ከምንቀና ለምን እኛስ ሆነን መገኘት ያቅተናል? ብሮዬ ያቅተናል። ቀኑ ሙሉ ቲክቶክ ላይ እንደዚህ እያለን ከምናሳልፍ ብናነብ ብንማር፣ ወይ ደግሞ እኛ ራሱ ኮንተንት ክሬተር ብንሆን። ሰዓት ነው እንጂ የሚወስድብን እነሱ የደረሱበት ቦታ መድረስ ያቅተናል? ብሮዬ እስከ መቼ ፋራ እንሆናለን? እናንተ ብልጥ ነው። እሺ የምሬ ነው። ምንም አያቅተንም እኛ እዛ ለመድረስ ምንም ማለት ነው። አንድ አይነት ከረንሲ ነው ያለ። ሻለናላ አስብበት። እሺ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።